ይህንን ቪዲዮ ታዲያ ስሰራላችሁ አዲስ ሌላ ደግሞ የምጨምርላችሁ መረጃ ምንድን ነው? እኚሁ የአሜሪካ ሄልዝ ሚኒስተር የተባሉት ሮበርት ኤፍ ኬኔዲ ጁኒየር ባቀረቡት መረጃ መሰረት አሜሪካ ሀገር ከዚህ በፊት ይሰጥ የነበሩት ክትባት ወደ 17 ደርሰው ነበር። ኢትዮጵያ ውስጥ አሁንም ድረስ ለህፃናት የሚሰጡት ክትባቶች በ1960ዎቹ እና በ1970ዎቹ የነበሩት መርሃ ግብር ናቸው። እነዛ ክትባቶች አሁን መታደስ አለባቸው። ምን ላይ ደረሱ? እንደዚህ አይነት ነገሮች በተግባር ሲደረግ አይተናናቅም፣ ሰምተናናቅም። ብዙ ዓመታት ነጉዷል፣ ከ40 ዓመት በላይ። አሜሪካ ሀገር ግን የተጨመሩ ክትባቶቹ አስፈላጊነታቸው እየታየ 17 ደርሷል። ህፃናት ሲወለዱም በየእድሜው በተለያየ ወቅት የሚሰጣቸው ይሄ መድኃኒት በተደጋጋሚ የተደራረበ ከመሆኑ አንጻር ሮበርት ኤፍ ኬኔዲ ባቀረቡት ማስረጃ መሰረት የሰው ማስረጃ እንዲሁም ደግሞ ጥናታዊ ጽሁፎችን ባቀረቡት መሰረት ከ17ቱ ላይ 7ቱ እንዲቀነስ አድርጓል። እነዚህ ውስጥም ደግሞ በዋናነት እንዲቀነስ የሆኑት ለምሳሌ ኮቪድ-19 ህፃናት ገና እንደተወለዱ ይሰጣቸው ነበር። ከዛም በኋላ ደግሞ ሂፓታይተስ ቢ የሚባለው ከጉበት ጋር የተገናኙ እሱ ክትባት ይሰጣቸው ነበር። በየአመቱ ደግሞ የሚሰጥ የጉንፋን ፍሉ የሚባል ደግሞ ክትባት ይሰጣቸው ነበር። ሮበርት ኤፍ ኬኔዲ ጁኒየር እንግዲህ ባቀረቡት ማስረጃ መሰረት ህፃናቱ ከነዚህ ክትባት የተነሳ ኦቲዝም ማለትም የአእምሮ ዘገምተኝነት እንዲሁም ደግሞ ኤዲኤችዲ የሚባለው የትኩረት ማነስና የአእምሮ ንቃት ማነስ በከፍተኛ ሁኔታ የአሜሪካ ህፃናትን አጥቅቷቸዋል ብለው አቅርበዋል። ስለዚህ ከ17ቱ ክትባት ወደ 7ቱ የሚሆኑት ክትባት አማራጭ እንዲሆኑ ኦፕሽናል፣ ይህም ማለት በቤተሰብ ፈቃድ እንዲሁም ደግሞ በሐኪም ትዕዛዝና ምክክር እስከሆነ ድረስ መውሰድ እንዲችሉ፣ ካልፈለጉ ወይም ደግሞ ካላስፈለጋቸው አለመውሰድ እንዲችሉ መንግስት ይህንን መግለጫ ሰጥቷል። ከዛም በኋላ በየስቴቱ ደግሞ የተለያዩ ህጎች እየወጡ አሁን ይህን ማጤን ጀምረዋል። እንግዲህ ኢትዮጵያ ውስጥ ይህንን አስመልክቶ እነዚህ እኔ እንደዚህ አይነት ቪዲዮ ስሰራላችሁ የሚከራከሩ የጤና ባለሙያዎች ልክ እንደኔ ወጥተው አልነገሯችሁ። ምክንያቱም እነሱ ይሄ ጉዳይ መንግስትን የሚያስፈራ ወይም ደግሞ በመንግስት ማዕረግ የሚያስገኝ ነው ተብሎ አይታሰብም። እነሱ ሊያገኙበት ይችላሉ፣ ግን የሚያስፈራ አይደለም። ይሄ ትክክል አይደለም ያልነው ሳይንሳዊ የሆኑ ጥናትን የመንግስት ሰራተኛ ወይም ደግሞ መንግስት ራሱ ላልተፈለገ ሁኔታ ሊጠቀሙ አይችልም፣ አይፈቀድለትም። ያንንም ሲጠቀሙ እኛ እንደ ዜጋ ዝም ብለን አናይም። እነርሱ አሁን ላይ ክትባት እዚህ ደረጃ ደርሷል፣ ይሄ መቀነስ አለበት፣ ይሄ ትክክል አይደለም፣ ይሄኛው መሆን የለበትም ከማለት ይልቅ ህብረተሰቡን ሊያነቃ የሚችል እነዚህ ካንሰርን ሊያስከትሉ የሚችሉ ንጥረ ነገሮችን የያዙ ናቸው፣ ይህን መድኃኒት አትውሰዱ፣ ራሱ ኤፍዲኤ ይህንን መድኃኒት እኔ አልፈቀድኩኝም እወቁት ብሎ ጽፎ እያለ ነው የሚከራከሩት። ከዚህ ጋር በተገናኘ የኢትዮጵያ ጤና ጥበቃ ሚኒስቴር የእርሱ አባት ወይም እናት የሆነውን የአሜሪካውን የጤና ጥበቃ እና የሰብአዊ አገልግሎት የተባለው ድርጅት እያየ ከእርሱ ጋር አብሮ መናበብ ይጠበቅበታል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ምን አለ ብቻ የሚለውን አይደለም የምናየው። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ሰብአዊነትን ጭምር መጠበቅ ይገባዋል። ይህንን አስመልክቶ ይህን መድኃኒት መጠቀም አለባችሁ የለባችሁም የሚለውንም እየፈተሸ በየጊዜው ማውጣት፣ ይህንን ለህዝቡ ማሳወቅ ይጠበቅበታል።